የደከመ ማህበረሰብ ተቻችም ይጠቅማል። በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታልም ኦሬዲ ተመርዟል። የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ድንገርሽ የዛን ያክል ፓወር አለሽ፣ ግን ፈሪዎች ናችሁ። አንዱ ተነስቶ የአንድ ማህበረሰብ ባህል፣ ሃይማኖት፣ አስተሳሰብ ላይ ይቀልዳል፣ ይሳደባል። ይሄን የሚያደርገው ከዛው ማህበረሰብ ገንዘብ እያገኘ ነው። Do not victimize women. ሴቶች ኬፔብል ናቸው፣ ሴቶች ብቁ ናቸው፣ ሴቶች ከወንዶች እኩል ናቸው ብላችሁ ካወራችሁ ለምንድነው አሁንም ለሴቶች ነፃ አውጪ የሚያስፈልጋቸው የሚመስላችሁ? ለምንድነው የሴቶችን ፔን አምፕሊፋይ ማድረግ እንዳለበት የምታስቡት? ሰላም እንደምን አላችሁ ተመልካቾቻችን። ዛሬ እንግዲህ ከሰሞኑ በጣም መነጋገሪያ የሆኑ ርዕሰ ጉዳዮችን መረጥ አድርጌ ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ያጋበዝኳችሁ። ወደዛ ከመሄዳችን በፊት ግን ሁለት ነገሮች ብቻ ላስታውሳችሁ። የመጀመሪያው ይህ ቻናል አዲስ ቻናል ነው። አዲስ እንደመሆኑ መጠን እንግዲህ በዋናነት ማህበራዊና መንፈሳዊ የሆኑ ጉዳዮችን ያነሳል። ከዛም ከዘር ከፖለቲካና ከወገንተኝነት በጸዳ መልኩ ነገሮችን አይተን ተማምረን እንለያያለን ማለት ነው። ታዲያ አሁን ብዙ አላሰልቻችሁ ወደ ቪዲዮ በቀጥታ እንሄዳለን። በዚህ ሳምንት እጅግ በጣም መነጋገሪያ የነበሩ ርዕሰ ጉዳዮች የመጀመሪያው እንግዲህ የሴቶች ጉዳይ ነው። ለማንኛውም እስኪ ቪዲዮ አንድ ገራሚ የሆነ ቪዲዮ ላሳያችሁና ሐሳቤ ልመለስበት። የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ድንገርሽ የዛን ያክል ፓወር አለሽ፣ ግን ፈሪዎች ናችሁ። ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስቡ። ይህንን ነገር ምንድነው ላላችሁ እስኪ ዲቴል የሆነ አንዳንድ ሀሳቦችን ባጭር ላስረጃችሁ። ኤኒዌይስ ይሄንን ነገር ያለችው እንግዲህ እንደምታስታውሷት ጆርዲ ነች። ለሴቶች ጠበቃ ቆማለሁ በጣም ምናምን ብላ የምትታወቀው እህታችን ናት፣ ፌሚኒስትም ናት። ኤኒዌይስ በዚህ ጉዳይ ላይ ምን እያለች ነው መሰላችሁ? በቀጣይ ጊዜያቶች ሴቶች ስራ መውጣት የለባችሁም፣ ከስራ መውጣት ወይም ስራ ማቆም አለብን፣ የስራ አድማ ማለት ነው። ስራ አድማ ምን ጀምረው ደግሞ ከዛው ከኪችናችን ጀምሮ ለባለቤቶቻችን ስራ ባለመስራት እንዲሁም ደግሞ ለመንግስት ስራ ባለመስራት አቅማችንና ፓወራችን ማሳየት አለብን ትላለች። እንግዲህ እንባ እየተናነቃት ጭምር ነው ስለዚህ ጉዳይ የምታወሳው። ታዲያ ሌሎች ሴቶችስ በዚህ ጉዳይ ላይ ምን ይላሉ እናየዋለን። Do not victimize women. ሴቶች ኬፔብል ናቸው፣ ሴቶች ብቁ ናቸው፣ ሴቶች ከወንዶች እኩል ናቸው ብላችሁ ካወራችሁ ለምንድነው አሁንም ለሴቶች ነፃ አውጪ የሚያስፈልጋቸው የሚመስላችሁ? ለምንድነው የሴቶችን ፔን አምፕሊፋይ ማድረግ እንዳለበት የምታስቡት? ተራባይ ሰልፍቱ ስራ ቅሩ፣ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና እንሽ እስኪ ቅሩና እንያችሁ ጋይስ። እስኪ የነገንገቢት ግሩፖችን ሰምታችሁ እስኪ ወጣችሁ እንያችሁ፣ እስኪ እንያችሁ። ጭራሽ ትምህርት ቤት ቅሩ፣ ከኩሽና ቅሩ፣ ሱቅ ቅሩ። ጋይስ ግብር ጨምሯል ብላችሁ ጧት እንግዲህ በዚህ መልኩ ሀሳባቸውን ይገልጻሉ። ኤኒዌይስ ብቻ የተለያዩ ሀሳቦችን እየተገለጹ ነው። ጆርዲን አላንቀሳቀስ ያሏት ወይም ደግሞ በደንብ ስራዋን እንዳትሰራ ያደረጓት ሴቶች ራሳቸው ናቸው። ያ ኢትዮጵያ በጥሩ ሁኔታ ያሳደገቻቸው ባህሏን፣ ሃይማኖቷን፣ እያንዳንዱን ነገር ስርዓቱን የኢትዮጵያ ጠንቅቀው የሚያውቁ ሴቶች ነው እንግዲህ የመጀመሪያ ማነቆ የሆኑት። ወንዶች ብዙም ሀሳብ እየሰጡ አይደለም በዚህ ጉዳይ ላይ። ኤኒዌይስ በአጠቃላይ በጣም ኃይለኛ የሆኑ ሀሳቦችን ታነሳለች ጆርዲ። ምን እንደነካት አላውቅም። ለማንኛውም እስኪ እንቀጥል የሷ ቪዲዮ። ለመቃወም ስራ ብትቀር አንቺ ትሄጃለሽ፣ ሄደሽ ታስጠቁሪያታለሽ፣ ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ ጆርዲን የምትቃወምና የምትጠላ ሴት ኦቶማቲክሊ ፒክሚ ናት። ወንድ አምላኳ ነው። ለምን ጆርዲ የምትለውን ነገር ለመረዳት ፌሚኒስት መሆን አይጠበቅባችሁ፣ ጭንቅላታችሁ ይስራ እንጂ። ጆርዲን የምትቃወም ሴት ወንድ አምላኳ ነው ፒክሚናት ከማለትሽ በፊት የኔ እህት ማሰብ አለብሽ ብዬ አስባለሁ። አንዳንድ ማሰብ ያለብሽ ኦር ደግሞ የዘነጋሻቸው ነገሮች አሉ ብዬ አስባለሁኝ። ፐርሰናሊ እኔ ከጆርዲ ጋር ምንም አይነት ችግር የለብኝም። ከምታነሳቸው ሀሳቦች ጋር ግን የምታነሳው ሀሳብ ስለሆነ ኦር ደግሞ ያመነችበትን ነገር ስለሆነ ሁላችንም
ቪዲዮ ሼር የምታደርግልን ሀሳብ እንድንሰጥበት እንድናወራበት ኦር ደግሞ የሆነ ሰው ይጠቀምበታል ብላ ያሰበችው ምናምን ነው ሼር የምታደርገው። እኛ ደግሞ ሀሳቡን ካልደገፍን ካልተቀበልን አጌንስት ካደረግን መብታችን ነው እና ስም አምጥቶ ወንድ አምላካቸው ነው ፒክሚ ናቸው ከማለት በፊት ማሰብ ቆም ብሎ ማሰብ ይቀድማል ብዬ አስባለሁኝ። ከዚህ በፊት እንደዚህ አይነት ስርዓትን ሲያራምዱ የነበሩ ሴቶች ምን ሲሉ እንደነበር ታውቃላችሁ? ሴት አምላኬ ናት፣ ሴት ፈጣሪ ናት፣ ሴት ናት የፈጠረችኝ፣ የኔ አምላክ ሴት ናት ብለው በድፍረት ሲናገሩ ሰምታችኋቸዋል። በድፍረት ሲናገሩ ሁላችንም ሰምተናል፣ አይተናል። እና የምንናገረውን ነገር ከመናገራችን በፊት ቆም ብለን ብናስብ ጥሩ ነው ብዬ አስባለሁኝ። ሰዎች ላይም እንደዚህ ናቸው እንደዚህ እንግዲህ በአጠቃላይ የሴቶቹ ጉዳይ በጣም ሰሞኑ ሶሻል ሚዲያ ላይ ውክ ያደረገው በጣም በኃይለኛው ችግር ውስጥ ነው ያለው። ኤኖይስ በአጠቃላይ ሀሳቡ እንግዲህ ሴቶች አድማ ማድረግ መቻል አለባቸው። ከሴቶች ጥቃት ጋር ተያይዞ ነው የምታስበው። እሷ ግን ወንዶችን እጅግ አድርጋ አምራ እንደምጠላ ምንም ጥያቄ የለውም። ያው የተለያዩ ሰዎች ይህንን ነገር ያነሳሉ። እሷ ደግሞ የሚቃወሙ ሴቶችም እንደተመለከታችሁት የተለያዩ ነገሮች ያነሳሉ። በነገራችን ላይ እዚህ ላይ አንድ ሁለት ሀሳብ ላንሳላችሁ። የመጀመሪያው ነገር ፒክሚ የሚለው ነገር ነው። ፒክሚ ማለት ምን ማለት ነው? ፒክሚ ማለት የሆነች ሴት ካለ ወንድ መኖር አልችልም ወይም ወንድ ዋና መሪዬ ነው ወይ ደግሞ ይሄ አምላኬ ነው ብላ የመገዛት አይነት ሐሳብ ያለው ሰው ፒክሚ ይባላል በእንግሊዝኛው ማለት ነው። እና ጠቅለል አድርገው እንግዲህ የኢትዮጵያ ባህልን ይሄ ማህበረሰባዊ ሴትን ይዘው የሚከራከሩ ሴቶች እንዳጠቃላይ ዩ አር ፒክሚ እየተባሉ ይገኛሉ ማለት ነው። ፒክሚ ስለሆናችሁ ነው ወይም ደግሞ ወንድ እንደ አምላክ ወይም እንደ ትልቅ ነገር እንደ ንጉሳችሁ አድርጋችሁ ስለምታስቡ ነው እንጂ የኛን ሐሳብ ትደግፉ ነበረ በማለት እንግዲህ የተለያዩ ሐሳብ እየሰጡ ነው። ኤንዌይስ ሴቶች እውነት ፒክሚ ናቸው ኢትዮጵያ ውስጥ የሚለውን ነገር ለእናንተ ልስጣችሁ። ለማንኛውም በአጠቃላይ እንግዲህ ይህን ነገር ጥሩ አይመስለኝም። ስለ ሴቶችና ስለ ህፃናት ከሆነ ዋና ንግግራቸው ስለ መብት ከሆነ የሴቶችና ህፃናት መብት አለ ኢትዮጵያ ውስጥ። እሱን በመደገፍ በሱ ስር ውስጥ ሆነው መንቀሳቀስ ይችላሉ እንጂ ጥሩ አይደለም የሚሉ ሐሳብ ይሰጣል ማለት ነው። ለሌላ ሐሳብ ስወስዳችሁ እጅግ በጣም አነጋጋሪው ሌላኛው ርዕሰ ጉዳያችን ደግሞ አንድ ታዋቂ ቲክቶከር እና ዩቲዩበር የነበረ አሁን ደግሞ ስሙ የጠፋ አንድ ዩቲዩበር አለ። እሱ ዩቲዩበር ምንድነው ያደረገው እንመልከተው። ይህንን ዩቲዩበር እንግዲህ እንደምታስታውሱት ሚኪ ማይኮ ይባላል። ከዚህ በፊት እንግዲህ ፎቶግራፉ ላይ የምትመለከቱት ማለት ነው። ይህ ሰው ከዚህ በፊት በጣም በተሳደባቸውና ማህበራዊ እሴቶችን በመጣስ አንድ ማህበረሰብን እጅግ በጣም ይሳደብ ነበረ። በዚህ ምክንያት እንግዲህ ሶሻል ሚዲያ ላይ በጣም ብዙ ሰዎች ተናደውበት ትንሽ እንደማግለል አድርገውት ነበረ። አሁን ላይ ይቅርታ ጠይቋል። ይቅርታው ግን ተቀባይነት አላገኘም። ለምን? እስኪ ትንሽ እንመልከት። ሚኪ ማይኮ ይቅርታ ጠይቋል። እንግዲህ አንድ ማህበረሰብ የራሱ ፍርድ ቤት ያስፈልገዋል የምለው ለዚህ ነው። አንዱ ተነስቶ የአንድ ማህበረሰብ ባህል፣ ሃይማኖት፣ አስተሳሰብ ላይ ይቀልዳል፣ ይሳደባል። ይሄን የሚያደርገው ከዛው ማህበረሰብ ገንዘብ እያገኘ ነው። ስለዚህ ሚኪ ማይኮ ጥሩ ምሳሌ ነው የሚሆንልን። ከዩቱብ መንደር ቀድሞ የመጣ ቀድሞ የተጠቀመ ነገር ግን መልሶ የደከመ ማህበረሰብ ደግሞ የሱን ቪዲዮ ባለማየት ቀጣው ማለት ነው። ከዚህ በላይ ዳኝነት አለ? ፍርድ ቤት ብትሄድ ሲጀምር ማህበረሰብን ብትሰድብ፣ ሃይማኖትን ብትሰድብ፣ ባህልን ብትሰድብ እንደው አንዳንዴ ያገባናል የሚሉ አካላት መጥቶ ይከሱልሃል እንጂ ማን ይከስልሃል? ቢከሰስልስ ፍርድ ቤት የሚሰጠው ፍርድ እንደው አጥጋቢ ነው? አጥጋቢ አይደለም። የተለያዩ ሐሳቦች ያነሳሉ። በሚኪ ማይኮ ዙሪያ በጣም ብዙ ሰዎች ተናደውበት እንደነበረ የገባኝ አሁን ላይ ነው ማለት ነው። በጣም እንግዲህ ብዙ ሰዎች ሐሳብ ይሰጣሉ። ትክክል አልነበርክም፣ ስለዚህ ይቅርታ ራሱ አይገባህም የሚሉም በግልጽ የሚናገሩ አሉ። ለማንኛውም ሚኪ ማይኮ ምንድነው ያጠፋው? ምን ብሎስ ነው ያንን ማህበረሰብ የተሳደበው? ግልጽ ነው። አንድ ማህበረሰብን በሆነ መጥፎ ስድብ ተሳድቧል። እንመልከተው ባጭሩ። የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድኑ። ኦልሬዲ ተመርዟል። እንግዲህ በዚህ መልኩ ይህንን የደከመ ማህበረሰብ ተቼ አልተቼ ምን ይረባሃል?
ምን ይጠቅማል ምናምን በማለት አንድ ኢንተርቪው በነበረበት ሰዓት ነው ይህንን ነገር የተናገረው። አጠር አድርጌላችሁ ነው እንጂ እጅግ በጣም ወደዛ ሰፋፊ የሆኑ ሀሳቦች አሉት። ኤንዌይስ በሌላ በኩል ደግሞ የሌሎች ሀሳብ እንመልከት። እንዴት ብሎ ተሳድቦ እንደነበረም በዛው ላይ ሂንት እናገኛለን። እስኪ እንመልከተው። ለማንኛውም ዛሬ ካለ ወትሮዬ ከእንቅልፌ ነቅቼ ፌስቡክ ላይ ገባሁ። ፌስቡክ ላይ ስገባ ጉርሻ ልጥፍ ላይ ምን ተለጥፏል? የሆነ ልጥፍ ይቅርታ አድርጉልኝ ብሎ ተለጥፏል። ከዛኔ በጣም ግራ ገብቶኝ በደንብ አነበብኩትና ያ ሰውዬ ምን ብሎ መሰላችሁ? ከወራቶች ምናምን በፊት ይሁን ከአመት በፊት አላቅም፣ ቀኑን ረሳው እንጂ ያለውን አልረሳውም። እና እንደዚህ ያለ የሆነ ክልልን ህዝብ ብቻ ነው እየጠራውና እናንተ አዲስ አበባ ምን ትሰራላችሁ? ለማኞች አገራችሁ ግቡ እንጂ ይሄ እኮ ሀገራችሁ አይደለም ምናምን ብሎ ህዝብን የተሳደቡ። ከዛ ምግብ ቤት ደግሞ ገባና አስተናጋጁ እና እስኪ አንቺ ነፍጥነሽ ነፍጠኛ ነሽ ነፍጣም ነሽ አይደል ምናምን እያለ የተሳለቀ አሁን ይቅርታ አድርጉልኝ አለ። እኛ እናረግም ይቅርታ አድርሰናል። ፈጣሪ ይቅር ሊል ይችላል፣ ይቅር የሚል ሰው ሊኖር ይችላል። እኔ ግን አላደርግልም። በጣም ቂመኛ ሰው ነው። ቀመስከው ራበህ ወላሹ ወላ አፈናቀሉ ወላ ምን ሆነ ነው? እስኪ ንገረን ምንድነው እሹ? ይህንን ሀሳብ እንግዲህ በአጠቃላይ ጠቅለል አድርገን ስንመለከተው አንድ ማህበረሰብን ታርጌት አድርጎ መሳደብ፣ አንድ ማህበረሰብን ባመጣጡ፣ በባህሉ፣ በሃይማኖቱ እንዳጠቃላይ መሳደብ ምን ያህል ዋጋ እንደሚያስከፍል የተረዳንበት ትልቁ ነገር ነው። እንግዲህ ቀደም ብሎን አውንታ ቨርሲሳ ሲያነሳው የነበረ ሀሳብ እንደሰማችሁት አንድ ማህበረሰብ የራሱ የሆነ ህግ ሊኖረው ይገባል። ይሄ መንግስት ከሚያውቀው ህግ ባለፈ የራሱ የሆነ ህግ ቢኖረው ይላል። ምን ማለት መሰላችሁ? ለምሳሌ አንድ ሰው የሆነ ኮንተንት አዘጋጅቶ ማህበረሰብን የሚሳደብ ኮንተንት አዘጋጅቶ በለቀቀ ቁጥር ያንን ቪዲዮ ወይም ደግሞ ያንን ሀሳብ ባለመስማት ባለማዳመጥ ልክ እንደዚህ አሁን ሚኪ እንደተቀጣው ብንቀጣው ያ ለህዝቡ በጣም ትልቅ ጥቅም አለው ይላሉ። እሱ ብቻ አይደለም፣ ያንን ማህበረሰብ ድጋሚ ሌሎች ተሳዳቢዎች እንዳይነሱበት ያደርጋል። ይህ ህዝባዊ ቅጣት ይባላል። ይህ ደግሞ ሚኪ ማይኮ ምናልባትም በአንድ በሌላ መንገድ የደረሰው ይመስላል። ለዛ ነው እንግዲህ አሁን አቴንሽን በጣም ዩቲዩብ ላይ በጥሩ ጊዜ በደንብ ሲሰራ ነበረ፣ ቲክቶክ ላይም በተመሳሳይ። አሁን ግን አንድ ሰው ዘወር ብሎ እንዳያየው አድርገዋል። ለዛ ነው እንግዲህ አሁን ይቅርታ አድርጉልኝ የሚል ሀሳብ ይዞ የመጣው። ኤንዌይስ ይህ ማህበረሰብ በዚህ መልኩ መጠቀሙ በዚህ መልኩ ጉዳት ማድረስ መቻሉ በራሱ ትልቅ ነገር ነው። እኛም ከዚህ ትልቅ ስህተት እንማራለን ማለት ነው። ወደ ሌላ ሀሳብ ስንሄድ እንግዲህ በዚህ 2 ቀን ደግሞ ሌላ አንድ ትኩሳት አለ። ይህንን ልጅ እስኪ ላሳያችሁና ምንድነው እንመልከት። ሰላም ውድ ኦርቶዶክሳውያን ቤተሰቦቼ፣ ወንድም እህቶቼ፣ ዛሬ የመጣሁት በይቅርታ ቪዲዮ ነው። ባለፈው በሰሩት ቪዲዮ ሪከርድ አድርገውኝ ኢየሱስ አማላጅ ነው ብዬ ቪዲዮ ሰርቼ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ አይደለም። አማላጅ ከማን ነው ጋር ነው የሚያስታርቀን? በስህተት ነው ይቅርታ፣ አሳስተውኝ ነው እነሱ ማሳሳት ነው ስራቸውና አሳስተውኝ ነው ይቅርታ። ደግሞም መሳሳቴ ብዙ ትምህርት የለኝም። እኔ እመቤታችን ቅድስት ድንግል ማርያም ያረገችልኝን ምልጃ ለመመስከር ነው አስፋልት ላይ ወጣሁት። ይህንን ነገር የሚያወራው ምንድነው የሚያወራን ነገር ምናምን ልትሉ ትችላላችሁ። ኤንዌይስ ሀሳቡ በደንብ ላመጣላችሁ ነው። እንግዲህ ይሄ ልጅ እንደምታስታውሱት መንገድ ላይ ስለ አድኖ ይይዝና ይወጣል፣ መንገድ ላይ ማለት ነው። ከዛ በኋላ ድንግል ማርያም አማላጅ ናት፣ የድንግል ማርያም ወዳጆች ምናምን እያለ በማስተማር ይህንን ሲያደርግ ፕሮቴስታንት ወንጌል ሰባኪዎች ደግሞ መንገድ ላይ ያገኙትና የሆነ ነገር እንግዲህ የተለያዩ ነገሮች ያደርጋሉ። ባይዘወይ አሁን ብቻ አይደለም፣ በጣም ተደጋጋሚ በፊትም ይህን ነገር ሲያደርግ ነበረ። በዚህም ብዙ ኦርቶዶክሳውያን ምክር ሰጥተውታል። በጣም እኔ ራሴ ዩቲዩብ ላይም ቲክቶክ ላይም በሰፊው ይሄ ትክክል አይደለም እየሄድክበት ያለ የቤተክርስቲያን ስርዓትም አይደለም በማለት እንግዲህ የራሴ ሀሳብ አስተዋጽኦ አድርጌ ነበረ። ኤንዌይስ እንዴት ነው ያሳሳቱት? እንዴት ነው ኢየሱስ አማላጅ ነው ሊል የቻለው የሚለውን ነገር እንመልከት ባጭሩ። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። አማላጅ ነው። ኢየሱስ ምልጃ ትቀበላለህ? ኢየሱስ ክርስቶስ ያማልዳል ብቻ ሳይሆን ያማልደኛል፣ ሁልጊዜም ያማልደኛል። ኢየሱስ አማላጅ ነው። እንግዲህ በዚህ መልኩ ኢየሱስ አማላጅ ነው በማለት በግልጽ በአደባባይ ሪከርድ አድርገው ይዘውታል ማለት ነው። እሱ እንደምትመለከቱት የእመቤታችን ስለ አድኖ ይዟል፣ እነሱ ደግሞ መጽሐፍ ቅዱስ ይዘዋል። ኢየሱስ በቤተክርስቲያናችን አስተምሮ መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የኢየሱስ ክርስቶስ ምልጃ እንዴት ይታያል? በቀጥታ ቤተክርስቲያን ኢየሱስ አማላጅ ነው ብላ አሁን ላይ አትቀበልም። ኦፍ ኮርስ በዘመነ ስጋዌው ቤተክርስቲያን ኢየሱስ አማልዷል ወይም ከራሱ ጋር አስታርቆናል ብላ ቤተክርስቲያን ታስተምራለች። ነገር ግን ዘላለማዊ አማላጅ ወይም ደግሞ አሁንም በአብ ቀኝ ከተቀመጠ በኋላ ኢየሱስ ክርስቶስ ስለኛ ይማልዳል፣ ይቃትታል የሚለው ትምህርት ግን አታስተምርም ቤተክርስቲያኗ። ለዛ ነው እንግዲህ
የተሳሳተው በደንብ መጽሐፍ ቅዱስን ሳያውቅ ወይም ስለ ቤተክርስቲያኗ አስተምህሮች ሳያውቅ በመውጣቱ ማለት ነው። ይሄ በጣም ትልቅ ትምህርት ነው። ስፔሻሊ ከተለያዩ ፕሮቴስታንቶች ጋር ግብግብ የምትገጥሙ ወጣቶች፣ ባለማወቅ አደባባይ ላይ ወጣችሁ በዚህ መልኩ ለማስተማር ለመስበክ የምትሞክሩ ወጣቶች መጀመሪያ ምን ማንበብ እንዳለባችሁና ቤተክርስቲያኗ በምን አይነት መንገድ ወንጌልን ታስተምራለች የሚለውን ነገር ሳታውቁ እንዳናደርግ በጣም ትልቅ ትምህርት ነው። ለማንኛውም በዚህ መልኩ እንግዲህ ይቅርታችን ለመቀበል ሞክረናል። ነገር ግን እነሱ አሳሳቾች ናቸው ያለው ነገር ግን የተሳሳትከው አንተ ራስህ ነህ። አንተ ነህ ተመከር፣ ተው፣ ተዘከር፣ ተመለስ ስትባል ባለ መስማት እንድትሳሳት ያደረግከው አንተ ራስህ እንጂ እነሱን ውቀሳ ማቅረብ የለብህም። ለማንኛውም እስኪ ወደ ሌላ ሐሳብ በዛው ቤተክርስቲያኗ ጋር የተያያዘ ሐሳብ ስንሄድ በጣም አንድ አስከፊ የሆነ ነገር ሰምቻለሁ። እስኪ እንስማ። ዛሬ ሐምሌ 30 እጅግ አሳዛኝ ሰበር መረጃ አለ። ልክ የአዲስ አበባ ሀገረ ስብከት አመራሮች እስከ ዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት የአዲስ አበባ ሀገረ ስብከት ዋና ሊቀ ጳጳስ አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ በዚህ ጉዳይ እጅ ከፍንጅ ተይዘው ሙሉ ለሙሉ ከአዲስ አበባ ሀገረ ስብከት አስተዳዳሪነት ተነስተው እስከ ጥቅምት ቅዱስ ሲኖዶስ ጉባኤ ድረስ በጊዜያዊነት ብፁዕ አቡነ ሳዊሮስ እንዲያስተዳድሩት ተወስኗል። ይህንን ነገር እንግዲህ ታወቀ ነገር ነው። አዲስ አበባ ሀገረ ስብከት ብፁዕ አቡነ ሕርያቆስ ነበረ የሚመሩት ከዚህ በፊት እንደምታስታውሱት። አሁን ላይ ግን በሙስና ወንጀል በመጠርጠር እንዲያውም እጅ ከፈንጅ በመያዝ ያው ያንን ሀገረ ስብከት እንዳያስተዳድሩ ወይም በስራ አስኪያጅነት እንዳይመሩ እንግዲህ ውሳኔ አርፎባቸዋል። ይህንን ነገር ለምንድን ነው የሆነው የሚለውን ነገር እንግዲህ ያው አዲስ አበባ በጣም አስቸጋሪ ነው። ቤተክርስቲያን እንደ ቤተክርስቲያን የተዋረደችበት ቦታ ቢኖር የመጀመሪያው በተለይ በሙስናው በኩል እንደ አዲስ አበባ በጣም ከባድ የሆነ ነገር የለም። እያንዳንዱ አገልጋይ እያንዳንዱ የቤተክርስቲያን አስተዳዳሪ በሙስና እጅ ውስጥ ያለበት ነው። ሁላችን የምናውቀው ነገር ነው። ያው ግልጽ የሆነ ነገር ነው ይሄ ጉዳይ። ግን በዚህ ልክ በሊቃነ ጳጳሳት ደረጃ በዚህ ልክ በብፁዓን አባቶቻችን ደረጃ በሙስና ተጠርጥረው በዚህ ጉዳይ መሆኑ በጣም እጅግ በጣም የሚያሳዝን ጉዳይ ነው። ሌላኛው ትኩሳት ደግሞ ብፁዕ አቡነ ሕርያቆስ ሲነሱ ብፁዕ አቡነ ሳዊሮስ መተካታቸው ነው። ማለት በጊዜያዊነት ያንን ቦታ ያስተዳድሩት ተብለው እሳቸው መሰጠቱ ከድጡ ወደ ማጡ በማለት ብዙ ሰዎች እንግዲህ እያሾፉበት ይገኛሉ ይህንን ሐሳብ። ብፁዕ አቡነ ሳዊሮስ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ዙሪያ እንዳጠቃላይ እንግዲህ ዋና ሆነው በማገልገል ነው የሚታወቁት፣ ስራ አስኪያጅ ሆነው በአጠቃላይ በኢትዮጵያ ማለት ነው። እሳቸው እንግዲህ የተለያዩ ሐሳቦች አወዛጋቢ የሆኑ ሐሳቦችን ያስተላልፋሉ። በዚህም በስራቸው አንዳንዴ ጥሩ ይሆናሉ፣ አንዳንዴ መጥፎ ይሆናሉ እንደ ሁኔታው። ብዙ ሰዎች ግን በእንደዚህ አይነት ከሙስና ጋር በተያያዘም ያው ያነሷቸዋል። ኤንዌይስ በጣም ብዙ ሰዎች በዚህ ላይ ኮምፕሌን እያደረጉ ነበረ። በአጠቃላይ የእናንተ ሐሳብና አስተያየት የሚፈልግ ጉዳይ ነው። ይህንን ጉዳይ እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ኮሜንታችሁን እፈልጋለሁ። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ እጅግ አድርጌ አመሰግናችሁ። ከቆያችሁ ያልቀረ ግን አንድ ሁለት ነገሮች አስታውሳችሁ። የመጀመሪያ ጉዳይ ይህ ቻናል አዲስ ቻናል ነው እንዳልኳችሁ፣ ማህበራዊና መንፈሳዊ ጉዳዮችን ትኩረት ያደርጋል። ስለዚህ ከፕሮፋይሉ አጠገብ ሰብስክራይብ የምትል በተን አለች። እሷን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም አብረን ተማምረን የተለያዩ ነገሮችን እያወራን በታሪክም በትምህርትም ዙሪያ እንነጋገራለን ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ እጅግ አድርጌ እያመሰገንኳችሁ ቸር ሰንብቱ፣ ቸር ቆዩልኝ። በሌላ ቪዲዮ እንገናኝ።